ሰኒ እንግዲህ ጠላቷን ማዘናጋት ፈልጋ ምግብ አብረን እንብላ ትለዋለች። እንግዲህ ያ ምግብ እየተመረዘ ነበረ። ይሁን እንጂ አጭር ጠላቷ በጣም ያቀ ነበረ። በተለይ ደግሞ ከጠላቴ ጋር ምንም አይነት ምግብ መብላት አልፈልግም በማለት እንግዲህ ሳንድዊች ሰርታ ባስቀመጠችበት ሳህን እንግዲህ እሷ ለሱ የተባለውን በእርግጠኝነት የሆነ ነገር አድርጋበት ሊሆን ይችላል። ምክንያቱም ምግቡን ከበላችሁ በኋላ ራሷን ስታ ነው የወደቀችው። ግን እሱ በጣም ብልጥ ስለነበረ አብራት የነበረው ልጅ ሳህኑን እዛ ጋር ምንድን ነው ይልና እንግዲህ ወደኋላ ዞር ስትልለት በቅጽበት እንግዲህ የሳህኑን ሳንድዊሽ ዞር ያደርገውና ንጹሑን እሱ ይበላል፣ የተመረዘውን ደግሞ ለእሱ የታሰበው ምግብ ሰኒ ትበለዋለች ማለት ነው። ሰኒ እንግዲህ ያንን ምግብ ከበላች በኋላ ራሷን ስታ ምንም አታስታውስም። ስለዚህ ይህ ጠላቷ ደግሞ ወደ ውጭ ይዟት ወጥቷል። ከወጣ በኋላ እንግዲህ ምን ሊያደርጋት እንደሚችል እንግዲህ አይታወቅም። ጆከርም እንግዲህ ከዚህ ጭንቀታችን እንዴት ነው መገላገል ያለብን በማለት ለሰኒ ያማከራታል። ሰኒንም እንግዲህ እባክሽን ፍርሃትሽን ጭብጥ አድርገሽ ያዥው፣ ማስነቀት የለብሽም፣ ለልጁ እንደፈራን ማሳወቅ የለብንም፣ ምክንያቱም ልጁ ፍርሃታችን አይቶ ሊጎዳን ይችላልና መፍራት የለብንም፣ ያልፈራን ማስመሰል አለብን ቢላት ሰኒ ግን ከአቅሟ በላይ ሆኖባታል። ይህ ጠላቷ እንግዲህ ሰተት ብሎ ከቤቷ ገብቶ ያውም ደግሞ ወንድሟ ነኝ የጆከር ወንድም ነኝ እያለ እንግዲህ ለመጣው እንግዳ በሙሉ ራሱን እያስተዋወቀ ቁጭ ብሎ የፈለገውን ስራ ያደርጋል። ሰኒንም እየተበቀላት ነው ያለ። ግን የሚያሳዝነው ነገር ሰኒ ለጓደኞቿ ደራሽ ነበረች። በአሁኑ ግን ማንም ዞር ብሎ ሊጠይቃትም ሆነ ሊያያት አልመጣም። ይሁን እንጂ እንግዲህ እህቷም ደውላ ቅዱሴ እንደው እባክህ ሰኒን ሄደህ ባለፈው ደውላለች ሳለ እንግዲህ እያለቀሰች እንዴት ነሽ ደህና ነሽ ወይ ብላ ናፍቀሽኝ ነው በሚል ሰበብ ስልኩን ዘጋችው። የሆነ ችግር እንደተፈጠረ እርግጥ ነው እና እባክህ ሂድና ጠይቅልኝ ብለውም ነበረ። እንግዲህ ቅዱሴም በእህቷ መሰረት ያው ራኬብ ጋር ስለሚግባቡ ችግር የለም አታስቢ እኔ ሂጅ እጠይቃታለሁ በማለት ሰኒን ለመጠየቅ ሄዷል። ግን ቅዱስ እንደተለመደው ወይም ደግሞ ያቺ ሰኒ አስተዋይና ብልጥ እንዲሁም ደግሞ ቤቷ ሞቅ ሞቅ ያለ እንጂ ቤቷ ውስጥ ሄዶ ቅዝቅዝ ያለ ነገር ነው ያገኘባት እና ቤቱ በጣም ቅዝቅዙ ሲያዩ ገርሞታል። ሰኒ በሰላም ነው? ልክ እኮ አይደለሽም፣ ቤቱ ራሱ በጣም ነው የቀዘቀዘው ይላታል። ያው እህቴ ስላለለች ነው ብላ እንግዲህ እሷም ጉዳዩን ታሳብባለች። እንዲሁም ደግሞ ከቤት ራሱ እንዲገባ አልፈለገችም ነበረ። ምክንያቱም ቤት ውስጥ ከገባ ያ ጠላቷ ስላለ በጣም ፈርታ ነበረ። ልመጣ ነበር ወደ አንተ ልወጣ ስለሆነ ነው እና አትግባ ማለቴ ምሩን ልጠይቃን ነበረ ወደ ምሩ ልሄድ ነው እያለች እንግዲህ ሰበብ ብደረድርም ቅዱስ ግን ከዚህ ቤት ሳልገባማ አልወጣም በማለት ገፍትሯትም ቢሆን ገብቷል ወደ ውስጥ። ከገባ በኋላ እንግዲህ ያንን ልጅ ያየዋል። ካየውም በኋላ የማን ነው ብሎ እንግዲህ ሲጠይቅ ስሙን ካስተዋወቀ በኋላ እንግዲህ የጆከር ወንድም ብሎ ያስታውቀዋል። እንግዲህ ሰኒ እየተርበተበተች ነው። ሁለቶቹም ተጨንቀዋል። ጆከር እና ሰኒ ምን ማድረግ እንዳለባቸው በጣም ተቸግረው ነው ያሉት። ቅዱስ ግን ይህንን ነገር የጠረጠረ ይመስላል። ለማንኛውም አይዟችሁ በሉ ችግር ካለ መተሽ አናግሪ በማለት ይወጣል ማለት ነው። የወጣ እያለ እንግዲህ በመንገዱ ያንን ልጅ ያየዋል። ቅዱስ እንግዲህ ለመከተል ሞክሮ ግን ደግሞ ያመልጠዋል። በሌላ በኩል እንግዲህ ጽናት አሁን ላይ ከኪራ ጋር ከተጋባሽ በኋላ ጸባይዋ እንዳለ ተቃይሯል ማለት ይቻላል። ቤቴ ቤቴ ከማለት ውጭ ሌላ ምንም ነገር የምታመጠው የለም። እንዲሁም ደግሞ ከቤቷ ውስጥ የገቡትን የወጡትን መፈተሽ ትጀምራለች ማለት ነው። አሁን ላይ የእጅ አመል ቢኖርባቸውስ እንደዚህ እየተንቀለቀለች ገብታ እንደው የእጅ አመል አለብኝ ምናምን ልታስብለኝ ነው በማለት እንግዲህ ሀና ቅዱስ ያው ከወጣ በኋላ ሀናን እንግዲህ ደግሞ ኪራ ወደ ራሱ ቤት ልኳት ነበር። የሆነ ፋይል አምጪልኝ ሰነድ ብሎ ልኳታል። ይሁን እንጂ ሀና ጭራሽ ደግሞ የቤቱ ጽዳት ሳያንሰኝ የዚህ ቤት የቢሮ አሁን ደግሞ ዲሊቨሪ ልታረገኝ ነው እንዴ በማለት አመናጭቀዋለች። ሀና እንግዲህ ፊት ለፊት የምትጋፈጥ ነገሮችን እንዲሁም ደግሞ የታያትን ነገር የምትናገር ሲሆን ግን ደግሞ ፈገግታ የማይለያትና እንዲሁም ደግሞ ቀልቀል የምትል ልጅ ነች። ልክ እንደ ሕፃንም ያደርጋታል። ይሁን እንጂ ከማውራት ወደ ኋላ አትቆጠብም። እንግዲህ አልሄድም በማለት ብትሟገተውም ኪራ እባክሽ ሂጂ እኔ እኮ መሄድ እችል ነበረ፣ ስልክ ራሱ ስደውል ቤት ውስጥ ያሉ እያነሱ አይደለም በማለት ይልካታል። ለማንኛውም ታዲያ የት አለ አድራሻው በማለት እንግዲህ አድራሻውን ይሰጣትና እሷም ወደ እነ ኪራ ቤት ትሄዳለች። ከሄደችም በኋላ እንግዲህ ናቴን ነበር ያገኘችው። ናቴ እንደተለመደው ሴቶችን ሲያገኝ እንግዲህ በፈገግታ ነው የሚቀበላቸው።
አቤት ውበት፣ አቤት ፈገግታሽ እያለ ማድረግ ጀመረ። ይሁን እንጂ ለሀና ምንም መስሎ አልታያትም። ለማንኛውም የመጣሁበት ስራ አለኝና እቃ አለ እሱን ፈልጌ ነው ትለዋለች። እንግዲህ ወዲያውኑ ደግሞ ኒና መጣች። ምን ፈልገሽ ነው ስትላት ፋይል አለ ወይ ንገሪኝና ራሴ ሄጄ ላምጣው አለቻት። ኒናም እንግዲህ ናቴን ስፖርት አሰራለሁ በማለት እንግዲህ ብዙ ነገር እየሰሩ ስለነበረ ጽናትን ሳታያት መታትም ነበረ። ጽናትም እንግዲህ ከተደበደበች በኋላ ወዲያውኑ ሴት ብላ ተኝታ ነው የቆየችው። የሚያስታገሻ ተሰጠች። ብዙ እንቅልፍ ወስዶ አቀረች። ከዛ ስትነሳ ግን ሀናን ያየቻት። ሀናን ስታያት ደግሞ ደነገጠች። እንግዲህ ኒናም አጅሪት በቃ ችግር የለውም ያመጣልሻለሁ በማለት ፋይሉን አመጣችላት። ቀይ ነገር ነው ትላታለች ማለት ነው። የታዘዘችውንም ይዛ መጣች። ነገር ግን ሀና በጣም ራባት። ሳሎን ላይ ቁጭ ብላ እንግዲህ የሰርግ ፎቷቸውን ታያለች። ወይኔ እንዴት ነው የሚያምሩት! ዋው! ለነገሩ ቤታቸው ራሱ በጣም ነው የሚያምረው እያለች እንግዲህ ቤቱን ሁሉ ማደናነቅ ጀመረች። ከዛም እንግዲህ ምግብ አታመጣልኝም እንደ ይችልች እንደ ያራኔ እኮ በራብ ልሞት ነው በማለት እስኪ እንደሆነ እነሱን ከመጠበቅማ ለምን ተነስቻል ብላን በሚለው ወደ ኬችኑ ታመራለች። በሌላ በኩል እንግዲህ ሄኖክ እና ኪራ ወደ ስራ እየሄዱ እያለ ያው ያረፋፍዳሉ። እንግዲህ ኪራ መጥቶ ከኋላ አንተ ግና ደቡን አጽድቀህ ጭራሽ የመጀመሪያው አርፋጅ አንተ ትሆናለህ እንዴ በማለት ጠይቆታል። እንግዲህ ሄኖክም እኔ ምን ላድርግ አሁን እኮ ተቀየሬያለሁ የድሮ ሄኖክ አይደለውም እና ይቅር በለኝ፣ ግን ከኋላ የመተህ እንደዚህ ብትጨብጠኝ እንደው አሁን ሳላስበው ወይንም ባጠፋት ይለዋል። ኪራም እንግዲህ ጭራሽ ካለ ቃሌ ደግሞ መዛት ጀመርክ እንዴ አለው። አይ እንደዛ ሳይሆን አለ አይደል በሚለው እንግዲህ ነገሩን ቀለል ለማድረግ ሞክሯል። ለማንኛውም ወደ ስራ ገቡ ተባሉና ወደ ስራ ሄዱ። አሁንም እንግዲህ ሀናን በመንገድ ያገኛታል። ጭራሽ አንቺ ማርፍደሽ ነው የምትመጪው፣ በዚህ ሰዓት ደግሞ ምንድን ነው ያልሽው በእጅሽ ይላታል። እንግዲህ አጀሬት ከመብላት ወደ ኋላ የማትለው ኤሊፖፕ ይዛ ነበረ። ይህንን ኤሊፖፕ ማይዘሽ እዚህ ቢሮ አገቢም ጣዩ ይላታል። እንደምንም ያስጠላታል። ቢያንስ እንኳን አንድ ምግብ ልብላ ትለዋለች። አሁን ሳቤ መተሽ ነው ትንሽዬ ፍርፍር በልቻለሁ፣ ግን ደግሞ እሱ ሊበቃኝ አልቻለም እና መብላት አለብኝ ትለዋለች። ኪራም እንግዲህ የውሃና ስበላ ከመጽሐፎቹ ከጽሁፎቹ ላይ እያንዳንዱ የቀደደች ውሃም እየደፋኝ ስለምታበላሸው አገቢም ይህንን ነገር ይዘሽው ጣዩ በማለት ያስጠላታል። ሀናም ትበሳጭና ኤሊፖፑን አሁን እኮ ነው የገዛሁት፣ ግን በህል ላይ የሚደረገው ግፍ ይቁም በማለት ጥላውም ገባች። ከገባችን በኋላ ወደ ስራዋ ነው እንግዲህ ሄደችው። እንግዲህ ኪያን አገኘችትና ከኪያ ጋር ማውራት ጀመረች። እኔ የምልሽ ይህ ወንድምሽ ስለሆነ ነው እንጂ እኮ እኔ በጣም ግርም ይለኛል። ምግብ ስበላ ለምን በላሽ፣ ለምን ጠጣሽ፣ በቃ ለምን ደፋሽ እያለ ደግሞ እኮ ያ የሁሉ የምትበየው ምግብ ወዴት ነው የሚጠጋሽ? ትበያለሽ፣ ግን ደግሞ በጣም ቀጭን ነሽ እና ምግቡ ወዴት እየሄደ ነው የማይጠጋሽ እያለ ነው እና መላ አድርግ እያለች እንግዲህ ስላለቀዋ ቆም ብላ እያማችው ሞልጭ አድርጋ እንግዲህ እያንዳንዱ ነገር ትነግራታለች ለኪያ። ኪያም እንግዲህ ያው ወንድሟ ከኋላ እየመጣ ስለነበረ አረ ሀና ዝም በይ ብትላት ዝም ልትል አልቻለችም። ይባስ ብላ እንግዲህ ጨምረሽ ማለት ነው ወሬውን። ኪያም እንግዲህ እየሳቀች ታዳምጣለች። ኪራም የተባለውን ነገር ይሰማል ማለት ነው። ስለዚህ እኔን ከማቃጠል ወደ ኋላ አንቺ ምንም ነገር ስለማታደርግ ነው ይልና ጭራሽ አለቃሽን ማማት ጀመርሽ በማለት አሁን ወደ ስራሽ ይላታል። ሀናም ወዲያውኑ ተራሮቃ ወደ ስራዋ ትገባለች። እንግዲህ ወንድሜ ይቅርታ ትላለች ማለት ነው። ያው ኪያም ሄኖክና እሷ የተሰጡት ስራ ነበረ። ሄኖክ ደግሞ ኪያን ሲጠራት ወንድ እያለ ነው። በል ይሄንን ስራው እስኪ ተሰጥተናል እና አንብበው ይለዋል። ኪያ ደግሞ ወንድ ብሎ የሚጠራው ቃል ደስ ስላላላት በጣም ተነጫነጨች እና በዚህ የተነሳ ግጭት ይፈጥራሉ። ከዛ አንተ ስራው አንቺ ስራው ሲባሉ እንግዲህ ሲገዳገዱ ኪራ ይሰማቸውና ምንድነው እንደዚህ መስጫዋችሁ ይላቸዋል። ኪያም እሱ የተሰጠውን ስራ እኮ ስሪ ያለኝ ትለዋለች። ስለዚህ ሁለታቸውም ወጡ እና ያንን ደንበኛቸውን አናግሩት ተባሉና ከቢሮ እንዲወጡ ይደረጋሉ። ሀናም እንግዲህ ከነ ኪያ ቤት ከመጣሽ በኋላ ወደ ኪችን ሄዳ ምግብ ስትበላ ጽናት ተነሳችና አየቻት። ማንሽ እዚህ ምን ትሰሪያለሽ አለቻት። ያው ይቅርታ እርቦኝ ነበርና ወደ ኪችን ስመጣ ዳቦ አገኘሁ ላስቀምጠው ወይስ ለያዘው ትላታለች። ጽናትም ችግር የለውም ብዬ ትላታለች። ከዛ ሰዎች ራሳቸው እየተንቀለቀሉ ክፉ ለማስባል ይሞክራሉ። ምን ቀልቃላ ቆይ ያማታል እንዴ እብድ ብትሆንስ ብላ አሰበች። እንዴ አለችና ደግሞ ምናልባት የጀመል ይኖርባት ይሆን በማለት እንግዲህ ቦርሳሽን ካልፈተሽኩ ብላ ገግም አለቻት። ሀናም ተገረመች።
እኔ እርቦኝ ወደ ኪችን ሄድኩ እንጂ የእጅ አመል ኑሮብኝ አይደለም። ለማንኛውም መልካም ቀን በማለት ጥላት ትሄዳለች። ጽናትም ይቅርታ ጠይቃ አስወጣቻት። እንግዲህ ሰኒ ተጨንቃ ትገኛለች። የአጋዧም እንግዲህ ይዟት ሄዷል። ቅዱስ ይህንን ነገር ማጣራት አለበት። ያድናታል ወይስ ደግሞ አያድናትም? ጆከርና ሰኒ ነፃ መውጣት አለባቸው። ነፃ ሊያወጣቸው የሚችለው ሰው ግን ማን ነው? እስካሁን የደረሰላቸው ሰው የለም። ኪራም ቢሆን የራሱን ስራ ነው የሚያውቅ። ጽናትም ብትሆን ጓደኛዬ ሰኒ የት ናት ብላ እስካሁን የጠየቀችው ነገር የለም።